ባህር ዳር ነው ዛሬ የምንገኘው። በጣም ደስ የሚል ምሽት ነው እያሳለፍን ያለ ነው። የባህር ዳር ሕዝብ እንግዲህ ወደ ቤቱ ከስራ መልስ እየገባ ይገኛል በዚህ ሰዓት። ይገርማችኋል፣ አሁን የምንገኘው ድብ አንበሳ ሆቴል ነው። ድብ አንበሳ ላይ ነው ያለ ነው። ድብ አንበሳ አካባቢ ምን አይነት ቪው ነው ያለው የሚለውን ላሳያችሁ ፈልጌ ነው። እንግዲህ ሰብስክራይብ እያደረጋችሁ በአሪፍ ሁኔታ እንዲደርሳችሁ አዳዲስ ነገሮችን ሰብስክራይብ አድርጉ፣ ላይክ አድርጉ። ማማ እንዴት ነሽ? ማሚ ይሄን ይመስላል እንግዲህ በጣም የሚያምር ደስ የሚል ቪው ነው። ተወዱታላችሁ ብዬ አስባለሁ። በቀጣይም የት አካባቢ ልስራላችሁ ንገሩኝ። አበረታቱን እንላለን። ሰብስክራይብ በማድረግ ሼር በማድረግ ከተማችን እናስተዋውቃለን ማለት ነው። ይህን ይመስላል። ህዝቡ ከስራ መልስ ወክ እያደረገ ወደ ቤቱ እየገባ ነው የሚገኘው። እዚህ ጋር እንግዲህ ወጣቶችም አሉ፣ ሽማግሌዎችም፣ የሰንበት ተማሪዎችም አሉ፣ የዩኒቨርሲቲ ተማሪዎችም። ይሄ ጎዳና ሁሉም የሚመላለሱበት ነው ማለት ነው። በጣም ደስ ይላል። ከተማችን ባህር ዳር ልዩ ነች። በጣም ልዩ ከተማ ማለት ነው። ባህር ዳር ትለያለች። እስኪ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ በደንብ ከተማችንን እናስተዋውቅ። ሀገራችን ኢትዮጵያ በጣም በውብ ነገሮች፣ ባህር ዳር ደግሞ በዘንባባዋ በደንብ ትታወቃለች። ዘንባባዎቿ በጣም ደስ ይላሉ፣ ይማርካሉ። እንደዚህ በጣም ደስ ይላል። ያ በጣም ቴንኪው። ይህን ይመስላል እንግዲህ ሰብስክራይብ በማድረግ ቀጣይም ከተሞችን ኢትዮጵያ ውስጥ ያሉትን ታሪካዊ ቦታዎችን ምናምን የምንጎበኝ ይሆናል። በደንብ ሰብስክራይብ አድርጉ፣ ሼር አድርጉ። ከተማችን ሀገራችን ኢትዮጵያን በደንብ እናስተዋውቃለን። በጣም ውብ የሆነች ከተማ ነች። ቴንኪው። ወጣቶችም ወደ ግቢ እየገቡ ነው፣ ዩኒቨርሲቲ ተማሪዎችም። ይህን ይመስላል እንግዲህ ይሄ ጎዳና። ዛሬ ድብ አንበሳ ሆቴል ነው ያለሁት። ይኸውላችሁ ድብ አንበሳ ሆቴል። የድብ አንበሳ ሆቴል እንግዲህ ሲነሳ እጅጋየሁ ሽባባው ታውሳለች። እዚህ ጋር የበላይ ዘለቀ ሐውልት ይታያል። እዚህ ጋር እዛ ላይ ደግሞ የአፄ ቴዎድሮስ ሐውልት አለ። በቀጣይ ደግሞ የት ቦታ ላይ ልስራላችሁ? እስኪ የሚሰራላችሁን ቦታ ንገሩኝ። በቀጣይ ቪዲዮ የት አካባቢ የት ከተማ ልስራላችሁ? ባህር ዳር ከተማስ የት ላይ ልስራላችሁ? በጣም እንደዚህ በሚያምር ሁኔታ ይሄን ይመስላል። ፎሎ በማድረግ ያው ሰብስክራይብ በማድረግ አበረታቱ እንላለን። የተለያዩ ጥንታዊ ቦታዎችንም ሁሉንም እንጎበኛለን። ይሄን ይመስላል እንግዲህ ድብ አንበሳ ሆቴል። አፄ ቴዎድሮስ ሐውልት አለ። በጣም በሚገርም ይሄን ሆቴል በጣም የሚገርም ሐውልት ነው። እዚህ ጋር የአፄ ቴዎድሮስ የበላይ ዘለቀ አለ። ደስ ይላል በእውነቱ። በጣም የሚያኮራ ሆቴል ነው። የሀገሩን ጀግኖች የሚያስታውስ እንደዚህ ያለም አለና ሰብስክራይብ በማድረግ እንግዲህ አበረታቱን። ለቀጣይም እናመሰግናለን። ይሄን ይመስላል። መልካም ምሽት።